የመጀመሪያው ቀን በድንግል ማርያም ይመሰላል ወይም ድንግል ማርያም በመጀመሪያው ቀን ትመሰላለች። አስቀድሞ ነፍስን ወይም ነባቢት ነፍስን ሕያዊት የሆነች ነፍስን በውስጣችን አሳደረና እግዚአብሔር ከዛ መለኮታዊ ጸጋውን ደግሞ መለኮታዊ ባህሪውን በጸጋ በእኛ ውስጥ ሾመ። በእኛ ሀብት ፍለጋ ወደ ሰይጣን የሚሄዱ ሰዎች አያሳዝኑም? ጠንቋይ ፍለጋ የሚሄዱ በጣም ብዙ ሰዎች አሉ። ሀብት ንብረት ፍለጋ ኦንሊ ዩ ኤንድ ዩር ማዘር ሞር ቢዩቲፉል ዛን ኤቭሪቲንግ ነው የሚለው። ከሁሉም ነገር በላይ አንተና እናትህ ብቻ ንጹሐን ናችሁ። ቀራንዮ ላይ ከማየታችን በፊት በምኩራብም ተመላልሶ ከማስተማሩ በፊት ጎባጦችን ከማቅናቱ ለምጻሞችን ከማንጻቱ በፊት እውራንን ከማብራቱ ደንቆሮችን እንዲሰሙ ከማድረጉ በፊት ከዚያ ሁሉ ነገር አስቀድሞ እግዚአብሔር ምን አደረገ? እግዚአብሔር ፍጥረታትን መፍጠር የጀመረባትን ያችን ቅጽበት ነው በመጀመሪያ ብለን የተናገርነው ማለት ነው። ሰማይና ምድርን ፈጠረ። ብሩህነት፣ ይቡስነትና ውዑይነት ወይም ማቃጠል የእሳት ሶስት ግብራት የምንላቸው እንደገና እግዚአብሔር ይህን ዓለም ሲታረቀውና አዲስ አድርጎ ሲሰራው የመጀመሪያ ስራ የጀመረው አንድ ነፍስ ናት፣ ግን ደግሞ ሶስትነት አላት። ስላሴም አንድ ባህሪ ነው፣ ነገር ግን ሶስትነት አለ። በቀን የመጀመሪያው ብርሃን የታየባት ፀሐይ ከመውጣቱ አስቀድሞ ተመልከቱት። የማይጠበቀው ወይም በዚህ በኩል ወጣ በዚህ በኩል ገባ የማይባለው ንጹህ ብርሃን የታየው ከሰማይ ዝናሙን ልስጥ ቢል ከምድር ደግሞ የተተከለውን አጽድቆ የተዘራውን አብቅሎ ፍጥረታትን ሁሉ ልመግብ ቢል ምን የሚሳነው ነገር አለ? ከዚህ ዓለም ባለጸጎች ለዘመዶቹ አውርሶት የሚሞት ሀብት ይኖረው ይሆናል እንጂ ለዓለም አውርሶት የሚሞተው ሀብት፣ እውቀት፣ ጸጋ ሊኖረው ይችላል? የባለጸጋው እግዚአብሔር ልጆች ሆነ ለምንድን ነው ተስፋ የምንቆርጠው? የባለጸጋው እግዚአብሔር ልጆች ሆነ ለምንድን ነው ድሆች የሆነው? ከመሬት ተገኘን፣ መሬት እንበላለን፣ መሬት ለብሰን እንኖራለን። በመጨረሻ ማለት ነው ሁላችንን የረገጠን መንጸፈደን ያወደቀን ሰይጣን በክርስቶስ ዘንድ ግን ኢምንት ነው። ያለ ኃጢአት የሆነው ንጹህ ዘር ኢየሱስ ክርስቶስን ያስገኘችልን በመሆኗ ምክንያት በስመ እግዚአብሔር ስሉስ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም የዕለት መርሐ ግብር ጀምራለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ለወለ ባህሪ መንግስቱ ለዘላለም የሆነ በሰማይና በምድር ነግሶ የሚኖር በሰማይም በምድርም ያለውን ፍጥረት ሁሉ መግቦ የሚያኖር የአባቶቻችን አምላክ ልዑል እግዚአብሔር በአባቶቻችን ዘመን ባህር የከፈለ በእኛም በሐዲስ ኪዳን ዘመን ደግሞ ሲኦልን ከፍሎ ህዝቡን ያሻገረ ለአባቶቻችን ለአብርሃምና ለይስሐቅ ለያዕቆብ በማለው ቃል ኪዳን መሰረት የተስፋይቱ ምድር ያወረሰ ለእኛም በአባቶቻችን እንደተናገረው እሱም ራሱ በቃሉ እንደነገረን ለሐዲስ ኪዳን ህዝቦች ደግሞ መንግስቱን ያወረሰ የሰማይ አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። በታመምን ጊዜ ለመድኃኒት ሆነን ዘንድ እናቱ እመቤታችን ቅድስት ድንግል ማርያምን ከአንስተ ዓለም መካከል ለይቶ ያከበረ ከሴቶች መካከል ልዩ ሆና እንድትገኝና እናቱም እንድትሆን እሷን የመረጠ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የባህሪያችን መመኪያ ያጥንታችን ፍላጭ የስጋችን ቁራጭ ናትና እናታችን እመቤታችን ቅድስት ድንግል ማርያም ከሌሎቹ ቅዱሳን ሁሉ በተለየ ሁኔታ የምናከብራት የምንወዳት እናታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንንም ተጠብቀን ተባርከን ዛሬ የመጀመሪያውን ቀን የፍጥረት ታሪክ እናነሳና ከዛም ያ የፍጥረት ታሪክ ደግሞ በነገረ ማርያም እንዴት እንደተተረጎመ ሊቃውንቱ ያመሰጠሩትን ይዘን ደግሞ እንቀጥላለን። የአባቶቻችን አምላክ ልዑል እግዚአብሔር ጉባኤያችንን እንዲባርክልን ቅዱስ ፈቃዱ ይሆነልን። ያለፈው እንዴት አያችሁት? የቅዳሜ የዓርብ የተለቀቁ አሉ። እነሱ እንዳያችሁ ተስፋ አደርጋለሁ። ካላያችሁም ደግሞ እንድታያቸው እየጋበዝኩ ወደ ዕለቱ ትምህርት እገባለሁ። በዕለተ እሑድ እናታችን እመቤታችን ቅድስት ድንግል ማርያም ትመሰላለች። ዕለተ እሑድ ማለት የመጀመሪያዋ ቀን ናት። እንግዲህ አባቶቻችን ስም ሲሰጡ እሑድ ማለት የመጀመሪያ ቀን የሚል ትርጉም እንዲኖረው አድርገው ነው ስም ያወጡለት። በዕለተ እሑድ እመቤታችን ቅድስት ድንግል ማርያምን ለምን እንደመሰልናት እንግዲህ ምናየው ነው የሚሆነው ማለት ነው። በዕለተ እሑድ እግዚአብሔር 8 ፍጥረታትን ፈጥሯል። በእርግጥ 7 ናቸው የሚሉም አይታጡም ይሆናል ወይም እንዲህ ተብሎ ተጽፎም ልታነቡም ትችላላችሁ እና ግራ እንዳትጋቡ ነው ይህን ማነሳላችሁ። ይሄኛውን 7 ብሎ ከቆጠሩ የዕለተ ሰሉስን 4 አድርጎ መቁጠር ነው። እኛ ግን በጎላ በተረዳ አባቶቻችን ባስተማሩ መሰረት የጉባኤ ቤታችንን ትምህርት ማስተማሩ ስለሚቀል 8 ብለን እንቁጠርና የዕለተ ሰሉስን እንዳለ ባለበት 3 አድርገን እንቆጥራለን ማለት ነው። በዕለተ ሰሉስ ደግሞ የተወሰነ ነገር ነግራቸዋለሁ ከዚህ ጋር ተያይዞ ማለት ነው። ይሄንን 7 ብለው የሚቆጥሩ አባቶች ምን ብለው ነው? ጨለማ እንደ ተፈጥሮ አይቆጠርም። የብርሃን መታጣት ነው እንጂ ጨለማ ፍጥረት አይደለም
ብለው ስለሚያስቡ ነው። ጨለማን ከፍጥረት ውጭ አድርገውት ነው ያንን የሚያነሱት። ይሄንን በተመለከተ የግብፁ ታድሮስ ማላቲም በመጽሐፋቸው ላይ የኦሪት ዘፍጥረት ትርጓሜን ሲያዘጋጁ የተለያዩ ሊቃውንት ሀሳቦችን በመጨመር መረጃ በማድረግ እሳቸውም እንዲህ አይነት ትምህርቶችን አስቀምጠዋል። ያው ነው ሆኖ እንግዲህ ሁሉም ትምህርት ነውና ሃይማኖት ስላልሆነ ታሪክ ስለሆነ ልትይዙት ብትችሉ ምንም የሚጎዳ ነገር ስለሌለ ነው የምናገረው። በዕለተ እሁድ እነዚህም ፍጥረታት ሲፈጥር ከምንም ነገር በላይ በዋናነት የምናስቀድማቸው የአራቱ ባህርያትን ነው። አራቱ ባህርያት የምንላቸው ምክንያተ ፍጥረት የሆኑ ለዚህ ሁሉ ፍጥረት መገኘት ምክንያት የሆኑ ናቸው። አራቱ ባህርያት ሁሉም ፍጥረት ከአራቱ ባህርያት የተሰራ ነው። አራቱ ባህርያት የምንላቸው መሬት፣ ውሃ፣ ነፋስ፣ እሳት ናቸው። ሁለቱ ቀሊላን፣ ሁለቱ ደግሞ ክቡዳን ናቸው። መሬትና ውሃ ከባዶች ናቸው። ነፋስና እሳት ደግሞ ቀላሎች ናቸው። መሬትና ውሃ ግዙፋን ናቸው፣ ቦታ ይይዛሉ። እሳትና ነፋስ ደግሞ ረቂቃን ናቸው። እነዚህ የየራሳቸው የሆነ ባህሪ ግብር ያላቸው ናቸው አራቱ ባህርያት የምንላቸው። ከነዚህ ሌላውን ፍጥረት እንደፈጠረ አባቶቻችን ነግረውናል። እንዲያውም መጽሐፍ እንዲህ ነው የሚለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አትታይምም ነበር። የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር፣ ጨለማም በጥልቁ ላይ ነበር። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ ወጽልመት መልዕልተ ቀላይ ነው የሚለው። ጨለማ በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። ከምድር እስከ ሰማይ ውሃ ሞልቶ ይዞት ስለነበር ማለት ነው። እንዲህ በማለት የመጀመሪያውን ቀን ታሪክ ይነግረናል። እንግዲህ መጀመሪያ ብለን ስንናገር ወገኖች የምን መጀመሪያ ካላችሁን የፍጥረት መጀመሪያ ማለት ነው እንጂ ይሄ የእግዚአብሔር ሕልውና መጀመሪያ አይደለም። ከዚህ በፊት እንደውም በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ደግሞ ከዚህ በፊት የነበረ መጀመሪያ ነው። በመጀመሪያ ቃል ነበር አይደለም የሚለው። በምን መጀመሪያ ካላችሁኝ ቅድመ ዓለም ማለት ነው። ከዓለም አስቀድሞ የነበረውን ዘመን ነው መጀመሪያ ብሎ የጠራው እንጂ ሊቆጠር የሚችል የገሌ መጀመሪያ የሆነ ነጥብ መነሻ ያለው ሊሆን አይችልም ማለት ነው። ይሄኛው መጀመሪያ ብለን ስንናገር ግን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብለን ስንናገር ምን ማለታችን ነው? የሥነ ፍጥረት መጀመሪያ ወይም እግዚአብሔር ፍጥረታትን መፍጠር የጀመረባት ያችን ቅጽበት ነው በመጀመሪያ ብለን የተናገርነው ማለት ነው። ሰማይና ምድርን ፈጠረ ነበር። እነዚህ የመጀመሪያ ቀን ፍጥረታት ናቸው። በእርግጥ እነዚህም የአራቱ ባህርያት ውጤቶች ናቸው። አራቱ ባህርያት የምንላቸው ቅድም የጠቀስኩላችሁን ነው። ሰማይን ሲፈጥር እግዚአብሔር ከምንድን ነው የፈጠረው ካላችሁኝ ከእሳት ነው የፈጠራቸው። ሰባቱ ሰማያት የምንላቸው አሉ። ይሄ አሁን የምታዩት ጠፈር ነው፣ ለዓይናችን ማረፊያ ተደርጎ የተሰራ ነው እንጂ ከሰባቱ ሰማያት ውስጥ ገብቶ የሚቆጠር አይደለም። አባቶቻችን ይህንን እግዚአብሔር ከምን ሰራው ብለው ይናገራሉ። በዕለተ ሰኑይ ፍጥረት እናመጣዋለን። ከውሃ ነው የሰራው። ከውሃ የተሰራ ጠፈረ ሰማይ ነው። ከሰማይ በታች ሆኖ የዓይናችን ማረፊያ እንዲሆን የተሰራ ነው። ይሄ ሰማያት ደግሞ ከዚህ በላይ ናቸው። ብሩሃን ስለሆኑና ከእሳት የተፈጠሩም ስለሆኑ ለሰው ዓይን የማይስማሙ ስለሆኑ በጠፈር ሸፍኗቸዋል እግዚአብሔር። ለሰው ብቻ አይደለም፣ በምድር ላይ ለሚኖር ለማንኛውም ፍጥረት ለዓይኑ የሚስማሙ ፍጥረታት አይደሉም ሰባቱ ሰማያት። ስለዚህም እግዚአብሔር በጠፈር እንዲሰወሩ እንዲሸፈኑ አድርጎ አስቀምጧቸዋል ማለት ነው። እነዚያ ብሩሃን ናቸው፣ ምክንያቱም ከእሳት የተፈጠሩ በመሆናቸው። ቅዱስ ዮሐንስ አፈወርቅ ስለ አንዲት አስገራሚ እሳት ይናገራል። በገሃነም ውስጥ ስላለችው እሳት በተግሳጹ ላይ በመጀመሪያው ተግሳጹ ላይ ምን ብሎ ነው የሚናገረው? ያቺ የገሃነም እሳት ጨለማ ያላት እሳት ናት ይላል። እሳት የተባለችው ስለምትፋጅ ስለምታቃጥል ነው እንጂ እንደ እሳት ብሩህነት ያላት ሆና ግን አይደለም። እሳት 3 ግብር ነው ያለው። ከ3ቱ ግብራት መካከል አንዱ ብሩህነት ነው። የእሳት ብሩህነት፣ ይቡስነትና ውዑይነት ወይም ማቃጠል ነው የእሳት 3 ግብራት የምንላቸው። ከነዚያ መካከል 2ቱን የያዘችው ማለት ነው። ያቺ በገሃነም ያለችው እሳት ውዑይነትንና ይቡስነትን የያዘችው ወይም ደረቅነትንና ማቃጠልን ብቻ ነው የያዘችው ማለት ነው እንጂ ብሩህነት የሌላት ናት። ብሩህነት የላትም። እንዲሁ በአንጻሩ ደግሞ ሰማያት የተሰሩባት ሰባቱ ሰማያት የተሰሩባት እሳት ደግሞ ውዑይነት የሌላት ብሩህነት ያላት እሳት ናት ማለት ነው። ብሩህነቷን ወስዶ ውዑይነቷን ትቶ ሰባቱ ሰማያትን እግዚአብሔር ፈጥሯቸዋል። ይህም ለፍጡራን ማደሪያነት እንዲሆኑ ነው። እግዚአብሔር እነዚያን ሰማያት ያዘጋጃቸው ለዚያ ዓላማ ስለሆነ ነው ያንን ያደረገው ማለት ነው። ስለዚህ ከአራቱ ባህርያት እንጀምራለን ማለት ነው። እነዚህ ጥንተ ሕይወት ናቸው ወይም ፍጡራንም በጠቅላላ እግዚአብሔር ከነዚህ ነው
ያስገኘው። እመቤታችን ቅድስት ድንግል ማርያምንም ጥንተ ሕይወቶም የሚባል ጌታ ከሷ ስለተገኘ ነው። የመጀመሪያው ቀን በድንግል ማርያም ይመሰላል ወይም ድንግል ማርያም በመጀመሪያው ቀን ትመሰላለች ብለው አባቶቻችን የተረጎሙት የሕያዋን ሁሉ መገኛ የሆነው ኢየሱስ ክርስቶስ ከሷ ስለተገኘ ነው ማለት ነው። ወይም አራቱ ባህርያት የሚሰጡንን ነገር ሁሉ የሰጠን ክርስቶስ ከሷ ስለተገኘ ነው። እንግዲህ እንደሚታወቀው ፍጥረት የተጀመረው በመጀመሪያዋ ቀን ነው አይደለ? አራቱ ባህርያት በተገኙበት ነው ሁሉም ፍጥረት ተገኘ ብለን የምናምነው። ወይም የአዳም ራሱ የመጀመሪያው ቀዳሚ ሁሉ ፍጥረት ይሉታል አባቶቻችን። በዚህ በቅዳሴ ማርያም ላይ ወብኪ ተሐደሰ ቀዳሚ ሁሉ ፍጥረት ይላል። የፍጥረት ሁሉ መጀመሪያ በአንቺ ታደሰ ይላል። አዳም ከማን ቀድሞ ነው ቀዳሚ ሁሉ ፍጥረት የተባለ ይሉና ሲተረጉሙ ምን ይላሉ? ከአራቱ ባህርያትን ሲያይ ነው እንጂ እሱስ በመጨረሻ ነው የተፈጠረ ይላል። አራቱ ባህርያትን ሲያይ ማለት ምንድን ነው? የአዳም ተፈጥሮ ከአራቱ ባህርያት ስለሆነ ነው። ስጋችን የተሰራው ከአራቱ ባህርያት ነው። ከመሬት፣ ከውሃ፣ ከነፋስና ከእሳት ማለት ነው። ከነዚህ የተሰራው መሬታውያን መሆናችን የሚታወቀው እናድፋለን፣ እንበላለን፣ እንጠጣለን፣ እንፈርሳለን፣ እንበሰብሳለን። ከውሃ መፈጠራችን የሚታወቀው በውስጣችን ውሃ አለ፣ ውሃ ያስፈልገናል። ከእሳት መፈጠራችን የሚታወቀው እንሞቃለን፣ እናቃጥላለን። እንዲሁም ደግሞ በውስጣችን ያለው ይሄ ያልበሰለ ምግብ እንኳን ብንበላ በስሎ መገኘቱ፣ ያልተፈጨ ብንበላ ደቆ ተፈጭቶ መገኘቱ፣ ይሄ የእሳት ባህሪ በውስጣችን ስላለን ወይም እሳታዊ ባህሪ ስላለን ነው እንጂ እንዲሁ ዝም ብሎ የሆነ ነገር እንዳይመስላችሁ። አሁን ያልበሰለ ቢበላ ማንም ሰው ሳይበስል እንዳለ አይወጣም አይደለ? በስሎ ተፈጭቶ ሌላ ነገር ሆኖ ነው የሚወጣው። ከነፋስም መፈጠራችን የሚታወቀው ደግሞ ምኑንም አንድ ላይ አድርገን አጠራቅመን እንበላለን አይደለ? ያንን የሚለይ በውስጣችን ያለው ነፋስ ማደጋችን በራሱ ነፋሳዊ ባህሪ መንቀሳቀሳችን በራሱ ነፋሳዊ ባህሪ ስላለን እኮ ነው። ነፋሳዊ ባህሪ የሌለው ሊያድግ አይችልም። ለምሳሌ እጽዋትንም ብንወስድ እንስሳትንም ብንወስድ እነዚህ ሁሉ የሚታዩት የሚያድጉት ወይም ፍሬ የሚያፈሩት ከነፋስ የተነሳ እንደሆነ በመጽሐፈ መነኮሳትም ተመዝግበዋል። በሌሎችም የስነ ፍጥረትን ታሪክ በሚናገሩ መጽሐፍት ላይ የምናገኛቸው ናቸው ማለት ነው። እና እነዚህ ሁሉ የሚያሳዩን አራቱ ባህርያት በእኛ ውስጥ ያሉ መሆናቸውን ነው። ስጋችን ከዚህ የተሰራ ነው። በእነዚህ እንስሳትም ይመስሉናል፣ እጽዋትም ይመስሉናል። ያ ማለት ከአራቱ ባህርያት የተገኘን መሆናችን ከሌላው ፍጥረት ልዩ ያደርገንም ማለት ልዩ የሚያደርገን በኋላ የተሰጠችን በኋላ ስል እንግዲህ የተፈጥሮ ቅደም ተከተል አለ ማለት አይደለም። በአጻጻፍ ግን ወነፋስ ተገጹ መንፈሳዊ ሕይወት አይደል የሚለው ቀጥሎ የአዳምን ስጋ ሰራ፣ ከዚያ ደግሞ እፍ ብሎ በአፉ የሕይወት እስትንፋስን ሰጠው ተብሎ ነፍስ እንደተሰጠችው ስለምንናገር እና ይሄ የአጻጻፍ ነው እንጂ አባቶቻችን እንደነገሩን እግዚአብሔርስ በመጀመሪያ ሰውነቱን አበጅቶ ሰርቶ ሲጨርስ በመጨረሻ ነፍስ አስገብቶ አስቀመጠበት ማለት አይደለም። ሰውን ቤትን ሰርቶ በመጨረሻ ራሱ ገብቶ እንዲቀመጥበት እንደዛ አድርጎ አስቀመጠው ማለት ግን አይደለም። እግዚአብሔር ሲሰራ ቅደም ተከተል የለውም። አንድ ጊዜ ሆነ ያለው ነገር ስለሚሆን እግዚአብሔር እንዳዘዘ እንደ ቃሉ ተፈጥሯል የሰው ልጅ ማለት ነው እና ከአራቱ ባህርያት በመፈጠር እንስሳትን እንመስላለን፣ እጽዋትንም እንመስላለን። ያ ማለት እንወለዳለን፣ እናድጋለን፣ ፍሬ እናፈራለን፣ በመጨረሻ ደግሞ እንሞታለን። ሌላውም ፍጥረት በምድር ላይ አሁን የጠቀስኳቸው ፍጥረታት በጠቅላላ ይሄ ዑደተ ሕይወት ይከናወንላቸዋል፣ ይፈጸምላቸዋል ማለት ነው። እና ከአራቱ ባህርያት በመፈጠር ከሌላው ልዩ ልንሆን አንችልም። ግን የነፍሳችን ማደሪያ ሆኗል ይሄ ስጋችን ማለት ነው። አስቀድሞ ነፍስን ወይም ነባቢት ነፍስን ሕያዊት የሆነች ነፍስን በውስጣችን አሳደረና እግዚአብሔር ከዚያ መለኮታዊ ጸጋውን ደግሞ መለኮታዊ ባህሪውን በጸጋ በእኛ ውስጥ ሾመ፣ በእኛ ውስጥ አኖረ ማለት ነው። ስለዚህ መለኮት በጸጋ በእኛ ውስጥ ያደር ዘንድ አስቀድሞ የመለኮት ግብር ያላት የመለኮት ባህሪ ያላት የመለኮትን ባህሪ በጸጋ መካፈል መሳተፍ የምትችል ብርህት የሆነች ነፍስ ሕያዊት የሆነች ነፍስ በእኛ ውስጥ አስቀመጠ ማለት ነው። እግዚአብሔር ራሱ የከዊን ስሙ ልብነት፣ ቃልነት፣ እስትንፋስነት አይደለ? አብ የልብነት ከዊን ያለው ነው። ወልድም የቃልነት ከዊን ያለው ነው። መንፈስ ቅዱስም የእስትንፋስነት ከዊን ያለው ነው። የእኛም ነፍስ እነዚህ ሶስት ነገሮች አሏት። እንዲያውም በኋላ ለምስጢረ ሥላሴ ሁሉ ማስረጃ አድርገን ለሃይማኖታችን ምስክር ያደረግናት የሾምናት እኮ የራሳችንን ነፍስ ነው። ሙሴ ኦሪትን ከመጻፉ በፊት ማቴዎስ፣ ማርቆስ ወንጌልን ከመጻፋቸው በፊት የመጀመሪያዋ የምስጢረ ሥላሴ አስተማሪያችን የራሳችን ነፍስ ሆናን ያገኘናት። ምክንያቱም ሶስት ነገር ያላት አንዲት አካል ስለሆነች ነው ነፍሳችን። አንድ ነፍስ ናት፣ ግን ደግሞ ሶስትነት አላት። ሥላሴም አንድ ባህሪ ነው፣ ነገር ግን ሶስትነት አለው ወይም ሶስት አካል አለው ማለት ነው። ይህንን የምታሳይን ነፍስ አስቀድሞ በውስጣችን አስቀመጠ እግዚአብሔር። ይሄ የመለኮት ባህሪውን በጸጋ ተሳትፈን የምንኖርበትን ምቹ ሁኔታ አስቀድሞ እግዚአብሔር አዘጋጀልን። በዚህ ከሌላው ፍጥረት የተለየን ሆነን እንታያለን ማለት ነው።
እመቤታችን ቅድስት ድንግል ማርያም እንግዲህ እነዚህ አራቱ ባህሪያት በተገኙባቸው በተፈጠሩባት በዚያች በመጀመሪያዋ ቀን እንመስላታለን። በእርግጥስ በእውነት ከእመቤታችን በስተቀር የስራው ሁሉ መጀመሪያ ማን አለ? በእውነት ፍጥረት ሁሉ ከፈረሰ በኋላ እንደገና እግዚአብሔር ስራ የጀመረው እኮ በእመቤታችን በቅድስት ድንግል ማርያም ነው። እንግዲህ አስተውሉ ክርስቲያኖች፣ ያቺ የመጀመሪያዋ ቀን እግዚአብሔር ስራ የጀመረባት ቀን ናት ብለናል። ያ ማለት ፍጥረታትን የጀመረባት ማለታችን ነው እንጂ ከዛ በፊት ከፍጥረታት በፊት የነበረው እግዚአብሔር ቅድመ ዓለም ነበር አይደል? እግዚአብሔር ቅድመ ዓለም ወይስ ከዓለም ሀሎ እግዚአብሔር በመንግስቱ ይላል ቅዱስ ዲዮስቆሮስ በቅዳሴው። ከዓለም አስቀድሞ ከዓለም በፊት እግዚአብሔር በመንግስቱ ነበረ ይላል፣ በሶስትነቱ ነበረ ይላል። እግዚአብሔር በዙፋኑ ላይ ነው። መላእክትን ለቅዳሴ ሳይፈጥራቸው፣ የሰው ልጆችን ባሪያውና በአምሳሉ ሳይሰራቸው፣ በምድር ላይ እንስሳት ሳይንቀሳቀሱ ሳይመላለሱ፣ ተራሮችና ኮረብቶችም ሳይኖሩ እግዚአብሔር ነበረ። ታዲያ ያለ ስራ ነበር ወይ የነበረው ትሉኝ እንደሆነ እንዴት ብሎ እንደዚያ ሊሆን ይችላል? ይሄ ለእግዚአብሔር ባህሪ የሚስማማ ነገር አይደለም። ግን ባወቅነው መጠን ቅዱሳት መጻሕፍት በነገሩ መጠን ስነ ፍጥረት ከተጀመሩበት ጊዜ ጀምሮ ያለው ነው በመጀመሪያ ብንል እና ያቺ የመጀመሪያ እግዚአብሔር ስራ የጀመረባት ቀን ዕለተ እሑድ ናት። እመቤታችን ቅድስት ድንግል ማርያምም እንደገና እግዚአብሔር ይህን ዓለም ሲታረቀውና አዲስ አድርጎ ሲሰራው የመጀመሪያ ስራ የጀመረው በእመቤታችን በቅድስት ድንግል ማርያም ማህፀን ውስጥ ነው ስራ የጀመረው። እንግዲህ ልብ በሉ ክርስቲያኖች፣ በመጀመሪያ እግዚአብሔር ምንና ምንም ፈጠረ ነው የሚለው፣ ሰማይና ምድርን ፈጠረ አይደለም የሚለው። በመጀመሪያ እግዚአብሔር በድንግል ማርያም ማህፀን ውስጥ መለኮቱን ከስጋ ጋር ስጋን ከመለኮት ጋር በማዋሃድ እኮ ነው ስራ የጀመረው። ልብ በሉ። በመጀመሪያ ሰማይና ምድርን ፈጠረ ማለት እኮ በአዲስ ኪዳን ሲተረጎም መለኮቱ ሰማይ የተባለ መለኮቱን ምድር ከተባለ ሰውነቱ ጋራ በማዋሃድ ስራ ጀመረ ማለት እኮ ነው። ለዚህም ነው ቅዱስ መጽሐፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብቻ ብሎ ነው የተናገረው። ሌሎቹ ፍጥረታት ስላልነበሩ አይደለም። በዚያ ቀን የተፈጠሩ አራት ባህሪያት አሉ ብያቸዋለሁ አይደል እንዴ? እነዚያን ሁሉ ቆጥሮ ዘርዝሮ ከማስረዳት ይልቅ ምንድነው የመረጠው ሙሴ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የመጀመሪያ ስራው እግዚአብሔር በማህፀነ ማርያም መለኮቱን ሰማይ የተባለ መለኮቱን ምድር ከተባለ ትስቤቱ ጋር ምድር ከተባለ ሰውነቱ ጋር ወይም ምድር የተባለ ሰውነቱን ሰማይ ከተባለ መለኮቱ ጋር ማዋሃድ ማገናኘት አንድ ማድረግ ነው የመጀመሪያ ስራ ያደረገው እግዚአብሔር። ለዚህ ነው ቅዱስ ኤፍሬም እንደውም በውዳሴ ማርያም ምን ይላል ሲያመሰግን ድንግል ማርያምን ደመረ መለኮት ደሚሮ ብለው አባቶቻችን አጥንተው ይተረጉሙታል። መለኮቱን ከስጋ ጋር አዋህዶ ብለው ነው የሚተረጉሙት። ስለዚህ መለኮቱን ከስጋ ጋር ማዋሃድ የመጀመሪያ ስራ ያደረገ ማለት የመጀመሪያ ስራ ያደረገው ይሄንን ነው። እሱንም የፈጸመው ደግሞ በድንግል ማርያም ነው። በመጀመሪያ ሰማይና ምድርን የፈጠረው እግዚአብሔር በዕለተ እሑድ አይደል? በመጀመሪያዋ ቀን ማለት እኮ ነው። ጊዜ ነበረ እዛ ላይ ልብ በሉ። ቀን የሚባለው ነገር ነበረ። መጨረሻ ላይ ሌሊትም ሆነ ቀንም ሆነ አንድ ቀን ብሎ የዘጋው ያ ቀን ተጀምሮ ነበር ማለት ነው። ድንግል ማርያምም አስቀድማ ነበረች። ይህ የመለኮት ስራ እንዲጀመር ምክንያት የሆነችው ድንግል ማርያም ሰማይ ከምድር ጋር ምድርም ከሰማይ ጋር አንድ ይሆን ዘንድ ይዋሃድ ዘንድ ሰማይኒ ኮነ ዓለም ወዓለምኒ ኮነ ሰማይ ብለው በኋላ ሊቃውንቱ የገለጡልን ሰማይ የተባለ መለኮት ምድር ከተባለ ሰውነት ጋር ምድር የተባለ ሰውነት ሰማይ ከተባለ መለኮት ጋር አንድ መሆኑን ለመግለጥ ነው። ያንን በሰማይ ያሉ መላእክት በምድር ካሉ ጻድቃን ጋር በምድር ካሉ እረኞች ጋር አብረው ሲዘምሩ ያየናቸው እኮ ሰማይና ምድር በመዋሃዳቸው ምክንያት ነው። ያ ማለት እግዚአብሔር አስቀድሞ ሰማይና ምድርን ሰራ። አስተውሉ። ስለምታዩት ሰማይ ስለምትረግጡት ምድር እየነገርኳቸው አይደለም። በድንግል ማርያም ማህፀን ስለተገኘው ስለተዋሃደው ሰማይ ስለተባለው መለኮትና ትስብእት ወይም ስጋ ስለተባለው ምድር ነው። ምድር ስለተባለው ስጋ ነው እየነገርኳቸው ያለሁት ማለት ነው። ይሄን በማድረግ ስራ ጀመረ እግዚአብሔር። አዳምን ማዳን የጀመረው በዚህ ነው ወገኖቼ። ከመሰቀሉ በፊት ቀራንዮ ላይ ከማየታችን በፊት በምኩራብም ተመላልሶ ከማስተማሩ በፊት ጎባጦችን ከማቅናቱ ለምጻሞችን ከማንጻቱ በፊት እውራንን ከማብራቱ ደንቆሮችን እንዲሰሙ ከማድረጉ በፊት ከዚያ ሁሉ ነገር አስቀድሞ እግዚአብሔር ምን አደረገ? የመጀመሪያ ስራው መለኮትን ከስጋ ጋር ስጋንም ከመለኮት ጋር ማዋሃድ ማገናኘት ነበር። ስለዚህ እግዚአብሔር በመጀመሪያ ስራ የጀመረባት እማምላክ ቅድስት ድንግል እመቤታችን ናት ማለት ነው። ለዚህም ነው የመጀመሪያዋ ቀን ብለን የምንጠራት። የመጀመሪያዋ ብርሃን የታየባትም እመቤታችን ቅድስት ድንግል ማለት ያቺ የመጀመሪያዋ ቀን ለይኩን ብርሃን ብሎ እግዚአብሔር የተናገረባት። ኦሪቱን ተመልከቱት። እግዚአብሔር ምን አለ? ብርሃን ይሁን አለ ይላል። ወይም እግዚአብሔር ለይኩን ብርሃን አለ ነው የሚለው። እግዚአብሔር ብርሃን ይሁን ብሎ በመናገሩ ያቺ የመጀመሪያዋ ቀን የመጀመሪያው ብርሃን የታየባት ፀሐይ ከመውጣቱ አስቀድሞ ተመልከቱት። የማይጠበቀው ወይም በዚህ በኩል ወጣ በዚህ በኩል ገባ የማይባለው ንጹህ ብርሃን የታየው በዚያች በመጀመሪያዋ ቀን ነው። ይህ ብርሃን ማን ይመስላችኋል? በእውነት
ከኢየሱስ ክርስቶስ በስተቀር ሌላ ብርሃን አለ እንዴ? የምናውቀው ብርሃን ቅዱስ መጽሐፍ የሚነግረን እሱን አይደል እንዴ? በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ብሎ የተናገረው ኢየሱስ ክርስቶስ፣ ጨለማውን ሊያሳልፍልን የመጣው ክርስቶስ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ሕዝቡን ሊጠራ የመጣው እውነተኛ ብርሃን ክርስቶስ፣ ብርሃን ዘበአማን ዘመጻ ውስተ ዓለም ብሎ ቅዱስ ዮሐንስ መጥምቅ የመሰከረለት በዮሐንስ ወንጌል ምዕራፍ 1 ከቁጥር 6 ጀምራችሁ ስትመለከቱት ስለ ብርሃን ሊመሰክር ወደ ዓለም መጣ ነው የሚለው። ከዚያ በኋላ የመጡት በጠቅላላ ስለ ብርሃን ሊመሰክሩ የመጡ ናቸው ማለት ነው። ይህ ብርሃን የታየው በመጀመሪያ ቀን ነው። ያውም ደግሞ ያ ብርሃን በዕለተ ረቡዕ ከተፈጠሩት ብርሃናት በእጅጉ የተለየ ነው። ምክንያቱም በዕለተ ረቡዕ የተፈጠሩት ብርሃናት በዚህ ወጡ በዚህ ገቡ የምንላቸው ቅርጽ፣ መጠን፣ ክበብ ያላቸው ናቸው። ይሄኛው ብርሃን ግን መመጠን የሌለበት ብርሃን ነው። ከወዴት እንደመጣ የማናውቀው ከእግዚአብሔር ዘንድ የተሰጠን ብርሃን ነው። ኢየሱስ ክርስቶስም ከስጋዌው አስቀድሞ መመጠን የሌለበት የማይለካ የማይሰፈር የማይወሰን ብርሃን ነው ኢየሱስ ክርስቶስ። ይህም ብርሃን እኔ የዓለም ብርሃን ነኝ ብሎ ቆሞ ሲያስተምረን የሰማነውን ይህንን የሕይወታችንን ብርሃን በኋላ ሊቃውንቱ ብርሃነ ሕይወት ብለው የሚጠሩ ቅዱስ ያሬድ ብርሃነ ሕይወት ዘኢይጸልም ይለዋል። የማይጠፋ የሕይወት ብርሃን ብሎ ነው የሚጠራው ኢየሱስ ክርስቶስንና ይህን የማይጠፋ ብርሃን ቆሞ አካል ገዝቶ ያገኘ ነው በእመቤታችን በቅድስት ድንግል ማርያም ነው። ስለዚህም እመቤታችን ቅድስት ድንግል ማርያም የመጀመሪያዋን ቀን ትመስላለች፣ በመጀመሪያዋ ቀን ትመሰላለች ማለት ነው፣ ብርሃን ያየንባት ስለሆነች። ቀጥሎም ቃሉንም የሰማነው በዚህ ቀን ነው። እግዚአብሔርም ብርሃን ይሁን ብሎ ተናገረ ነው የሚለው። ልብ በሉ ክርስቲያኖች፣ መናገር የጀመረው እግዚአብሔር መሰማት የጀመረው ቃሉ በዚህች ሰዓት በዚህች ዕለት ነው። እመቤታችን ቅድስት ድንግል ማርያም አካላዊ ቃል ለመጀመሪያ ጊዜ የተገኘው እመቤታችን ቅድስት ድንግል ለመጀመሪያ ጊዜ የሰማችውም እሷ ናት። ቃሉን ለመጀመሪያ ጊዜ የተቀበለችውም ወደ ዓለም ሲመጣ እሷ ናት። የእግዚአብሔርን ቃል የሰማች በዮርዳኖስ ዮሐንስ ከመስማቱ አስቀድሞ ይህንን ቃል የሰማችው እመቤታችን ቅድስት ድንግል ማርያም ናት። ይህ ቃል ከእመቤታችን ከቅድስት ድንግል ማርያም ሰው የሆነው ቃል ማለት ነው አስቀድሞ በመጀመሪያው ቀን የሰማነው ቃል ነው። በመጀመሪያ ቃሉ ያለውም ለዚህ ነው። ሊቃውንቱ ይህንን የኦሪቱን ምዕራፍ 1 ኦሪት ዘፍጥረት ምዕራፍ 1 ሲተረጉሙ ምን ይላሉ? በመጀመሪያ ቃሉ በመጀመሪያ ቀን ሰማይና ምድርን ፈጠረ ብለው ነው የሚናገሩት። በመጀመሪያ ቃሉ ሰማይና ምድርን ፈጠረ። የመጀመሪያ ቃሉ ማን ነው ትሉኝ እንደሆነ ተከታይ የሌለው ብቸኛ ቃሉ ኢየሱስ ክርስቶስ ነው። የአብ አካላዊ ቃል ብለን የምንጠራው ያውም ከዚህ ዓለም ቃል የተለየ ነው። የዚህ ዓለም ቃል ወይም የሰውና የእንስሳት ቃል ምን ሊፈጥር ይችላል? ማንም በቃሉ ምንም ሊፈጥር አይችልም። እግዚአብሔር ግን በቃሉ ይህን ዓለም ፈጠረው። ፈጣሪነት ያለው ልዩ ቃል ነው ማለት ነው። ያም በቅድምና የነበረ ቃል ነው። በዚህ ዓለም ካለው ቃል ወይም ለሰውና ለእንስሳት ከተሰጠው ፍጡራን ካላቸው ቃል በእጅጉ የተለየ ቃል ነው ማለት ነው። ይህንን ቃል በመጀመሪያዋ ቀን ነበር የሰማነው። ከዛ በኋላስ ከእመቤታችን ከቅድስት ድንግል ማርያም ደግሞ እንደገና ያም። ስለዚህ የመጀመሪያዋን ቀን ትመስላለች ድንግል፣ ምክንያቱም የእግዚአብሔርን ቃል ያገኘንባት ናታ። ልክ እንደ መጀመሪያዋ ቀን በዛች በመጀመሪያዋ ቀን የሰማነውን ቃል በአካል ደግሞ እንደገና ያየ ነው። ኑ እዩ ተብለን መልአክ እየመራ ወስዶ ያሳየን ያ በመጀመሪያ ቀን የተሰማውን ቃል እኮ ነው። ያኔ በጆሮአችን የሰማነውን ነው እንደገና ደግመን ዛሬ በሐዲስ ኪዳን ከድንግል ማርያም ተወልዶ ቅፏ ላይ ያየነው። ወደ ቤተልሔም ስንሄድ እዛ ቅፏ ላይ ያገኘነው እኮ ይህንን አካላዊ ቃል ነው። በመጀመሪያዋ ቀን የሰማነውን ልዩ ቃል ማለት ነው። እንግዲህ ይሄ ነው ከመጀመሪያዋ ቀን ጋር እመቤታችን ቅድስት ድንግል ማርያምን የሚያመሳስላት አንዱ ይሄ ነው ማለት ነው። ስለዚህ በመጀመሪያዋ ቀን ይህንን ቃል የሰማንበት ቀን ነበረ። በአማናዊቷ ድንግል በመጀመሪያዋ የእግዚአብሔር ስራ የተገለጠባት በእመቤታችን በቅድስት ድንግል ማርያም ደግሞ አካላዊ ቃል ተገልጦ አይተነዋልና የመጀመሪያዋ ቀን ብለን እንጠራታለን ድንግል ማርያም። ከዛ በተጨማሪም የእግዚአብሔርን አራት ነገሮች አራት ባህሪያት ምንላቸው ወይም የባህሪው ግብሮች ምንላቸው ማለት ነው። አራት ግብራት ያገኘነው በእመቤታችን በቅድስት ድንግል ማርያም። አራቱ ባህሪያት የእግዚአብሔርን አራት ነገሮች ያመለክታሉ ብለውናል ሊቃውንቱ። የስነ ፍጥረት መምህራን ወይም ስነ ፍጥረትን ያስተማሩ መምህራን እነ ቅዱስ ኢጲፋንዮስ እና ሌሎችም ሊቃውንት ስለ ስነ ፍጥረት በጣም ብዙ ያስተማሩ ሊቃውንት አሉ። እነዚህ አራት ነገሮች የእግዚአብሔርን አራት ግብራት ያሳያሉ ብለውናል። እግዚአብሔር ለሰው የሚያደርጋቸውን አራት ነገሮች ማለት ነው። ምድር የእግዚአብሔርን ባለጸግነቱን ታሳያለች። ምድር ሁሉን ነገር የምትሰጥ ምድራውያን በጠቅላላ ተመግበውት የሚኖሩት ነገር ከምድር የሚገኝ ስለሆነ ነው። ውሃም የእግዚአብሔርን መንጽሂነቱን የሚያነጻ ብናድፍ የሚያነጻን እግዚአብሔር አይደለ? ስለዚህ መንጽሂነቱን የሚያሳይ ነው። እሳት
የእግዚአብሔርን ኃያልነቱን የሚያሳይ ነው። ነፋስም የእግዚአብሔርን ስልጣኑን ፈራጅነቱን የሚያሳይ ነው ብለውናል። እነዚህ አራት ነገሮች በእግዚአብሔር ዘንድ ይገኛሉ ወይም ከእግዚአብሔር ይገኛሉ። እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛለን የተገኘችው ለእነዚህ አራት ነገሮች ነው ማለት ነው። እግዚአብሔር ባለጸጋ አምላክ ነው። ለሁሉ የወደደውን የሚሻውን ነገር ልስጥ ቢል የሚሰጠው ነገር የማያጣ፣ እስራኤልን ለ40 ዘመናት በምድረ በዳ ልመግባቸው ቢል የሚመግበው ነገር ያልጎደለበት፣ ስጋ ሲያምራቸው ስጋውን እየሰጣቸው፣ መና ሲያምራቸው ደግሞ እንዲሁም መና እየሰጣቸው፣ ውሃ ሲያስፈልጋቸው ከሌላ ነገር አይደለም፣ ከውቅያኖስ ጠልቆ አይደለም ያመጣላቸው፣ ከአለቱ ላይ ፊታቸው ላይ ካለው አለት ላይ ውሃ እያፈለቀ ያጠጣቸው። ወኢያሕጦሙም ዘፈቀዱ ነው የሚለው እንደውም ቅዱስ ዳዊት በ77ኛው መዝሙሩ ላይ ከሚሹት ከወደዱት ነገር አንዱም እንኳን አልከለከላቸውም ተብሎ ነው የተጻፈው። ስለዚህ እግዚአብሔር ምንም ሳያጎድልብን ሊያኖረን የሚችል ባለጸጋ የሆነ አምላክ ነው። ከሰማይ ዝናሙን ልስጥ ቢል፣ ከምድር ደግሞ የተተከለውን አጽድቆ የተዘራውን አብቅሎ ፍጥረታትን ሁሉ ልመግብ ቢል ምን የሚሳነው ነገር አለ? ከደረቅ መሬት ላይ ደረቁ መሬት አለምልሞ ገነት ማድረግ የሚችል አምላክ አይደለም? ገነት ራሷ እኮ ገነት የሆነችው እግዚአብሔር ከፈጠራት እግዚአብሔር ካዘጋጃት በኋላ ነው። ምክንያቱም መጽሐፍ የሚነግረን በኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ በምስራቅ በኩል እግዚአብሔር ኤደን ገነትን ተከለ ተብሎ ነው የተጻፈው። ስለዚህ የእግዚአብሔር ባለጸግነት ነው ምድርን ራሷን ባለጸጋ ያደረጋት እንጂ በመጀመሪያ እኮ ምድር ራሷ ባዶ ነበረች። እንደ እግዚአብሔር ባለጸጋ ማን አለ? በእውነት ከእግዚአብሔር በቀርስ ባለጸጋ ማን አለ? ለሁሉ እንዳሻው ልስጥ ቢል መስጠት የሚቻለው ከሱ በቀር ማን አለ? እንዲያውም አባቶቻችን ምን ይላሉ? በለጋስነቱ የከበረ ይሉታል። ኢየሱስ ክርስቶስን ሲተረጉሙ በትርጓሜያቸው በለጋስነቱ የከበረ ማለት ነው ከሱ በቀር ስጋውን ቆርሶ ብሉልኝ፣ ደሙን አፍስሶ ጠጡልኝ ያለ ሌላ ማንም ስለሌለ በለጋስነቱ የከበረ እንለዋለን ክርስቶስን። እጅግ ባለጸጋ ከመሆኑ የተነሳ ዝናብ ለዘር ጠል ለመከር ስጥ ቢለው ምድርን ደግሞ የዘሩባትን እንድታበቅል የተከሉባትን እንድታጸድቅ ከማድረግ በተጨማሪ የራሱን ስጋና ደም ለዓለም ሁሉ የመገበ ነው ኢየሱስ ክርስቶስ። አስተውሉ። አንድ የሱ አካል 3 ክንድ ከስንዝር አካሉ ለሁሉም ዓለም በቅቷል ማለት ነው። ይሄ የሆነው ደግሞ እግዚአብሔር እጅግ ባለጠጋ የሆነ አባት ባለጠጋ የሆነ አምላክ ስለሆነ ለሁሉም ለእያንዳንዱ ሰጥቶ ሄደው። ለዚህ ነው ማንም ቢሆን ከዚህ ዓለም ባለጸጎች ለዘመዶቹ አውርሶት የሚሞት ሀብት ይኖረው ይሆናል እንጂ ለዓለም አውርሶት የሚሞተው ሀብት፣ እውቀት፣ ጸጋ ሊኖረው ይችላል? ማንም የለውም። ክርስቶስ ግን ለዓለም ሁሉ የሚሰጠው እንጀራ ነበረው። እሱም የራሱ ስጋና ደም ነው። ክርስቶስ ግን ለዓለም ሁሉ እርካታ የሚሆን መጠጥ እጁ ላይ ነበረው። እሱም የራሱ ስጋና የራሱ ደም ነው። ክርስቶስ ለዓለም ሁሉ ህብስት ሆኖ መሰጠት የሚችል ህብስትና ወይን ነው። ክርስቶስ እንዲህ ሆኖ ነው የመጣልን። ስለዚህ ባለጠጋማ ክርስቶስ ነው በእውነት። ከሱ በቀር ሌላ ምን ባለጠጋ አለ? እኛ ሀብት ፍለጋ ወደ ዓለም፣ ሀብት ፍለጋ ወደ ሰይጣን እንሄዳለን እንጂ በእውነት እንደ እግዚአብሔር ባለጸጋ አለ እንዴ? መጽሐፍስ የሚለው ምድር በመላው እግዚአብሔር ናት አይደለም የሚለው? በምድር ያለውን እንኳን ብንፈልግ ቤት ሰርተን ልጅ ወልደን ሀብት አፍርተን መኖር እንኳን ብንፈልግ ምድር በመላው የእግዚአብሔር ገንዘብ አይደለች እንዴ? አብርሃምን በስደት ምድር ያከበረው ማን ነው? እግዚአብሔር አይደለም እንዴ? በእውነት ብኩርና ገንዘቡ የነበረውን በተፈጥሮ የተሰጠችውን ብኩርና ከዔሳው እጅ ነጥቆ ለስደተኛው ለያዕቆብ የሰጠው ማን ነው? የላባን ቤት በረከት በጠቅላላ ወደ ያዕቆብ የመለሰ ያዞረ ማን ነው? የእግዚአብሔር አይደለም እንዴ? በእውነት ድሃውን ያዕቆብን አክብሮ ባለጸጋውን ላባን ያደህየው እግዚአብሔር አይደል? ድሃውን ቢያበለጽገው ባለጸጋውን ደግሞ ቢያደህየው ከሱ በስተቀር ማን ይህንን ይችላል? ለዚህም ነው እንግዲህ የሳሙኤል እናት ሐና እግዚአብሔር ያነድ ይዋይብል ያለችው። ለዚህ ነው የሐስር ሕይወት ያከብር። በመጽሐፈ ሳሙኤል 2ኛው ምዕራፍ ላይ የዘመረችው መዝሙር ላይ እንዲህ የሚል ይገኝበታል። እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጸጋም ያደርጋል ብላ የተናገረችው ለዚህ ነው። ሰው ራቁቱን ተወልዶ በምድር ላይ ሲኖር ባለጸጋ ተብሎ እንዲኖር የሚያደርገው እግዚአብሔር አይደል እንዴ? ከባለጸግነቱ የተነሳ በእርግጥ ምድርም ራሷ ባዶ ነበረች። በመጀመሪያ ለ2 ቀን ያክል ባዶዋን ቆየች። ከዛስ እግዚአብሔር በባለጸግነቱ በቃሉ ተናገረና ምድርን ራሱ ባለጸጋ እንድትሆን አደረጋት። ምድር ራሷ ባለጸጋ የሆነችው ከእግዚአብሔር ባለጸግነት የተነሳ ከሆነ በእውነት ሀብት ፍለጋ ወደ ሰይጣን የሚሄዱ ሰዎች አያሳዝኑም? ጠንቋይ ፍለጋ የሚሄዱ በጣም ብዙ ሰዎች አሉ። ሀብት ንብረት ፍለጋ። ሀብትማ ያለው ከእግዚአብሔር ዘንድ ነው። ብለጸጋ ጥበቡ ዘኢይታወቅ ያለው ቅዱስ ኤፍሬም እኮ ለዚህ ነው የጥበቡ መስፈሪያ የማይታወቅ ወይም በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይመረመር እግዚአብሔር ብሎ ነው የሚያመሰግነው ሊቁ። በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት እንደ ዓለም ከተፈጠረ እስከ ዛሬ ድረስ በእውነቱ በእኛ በሃይማኖታዊ አቆጣጠር እንኳን ብንቆጥር ወደ 8000 የሚጠጋ ዘመን ሆኖናል አይደል? 7500 ምናምን ዓመት ቆይተናል። በሳይንሱ ደግሞ ከሄድን እንደውም
ሚሊዮን በቃ በሚሊዮን የሚቆጠሩ ቁጥሮችን ቆይተናል። በእውነት ክርስቲያኖች ይህ ሁሉ ዘመን እግዚአብሔር ለፍጥረቱ የሚመግበው ያላጣው ለምን ይመስላችኋል? ምድርም በውስጡ የያዘችውን ያልጨረሰችው፣ ሰማይም ዝናቡን አዝንሞ ያልጨረሰው ለምን ይመስላል? ደመናው ያልሳሳበት ይሰጠጥ ደመናው ይለዋል ቅዱስ ያሬድ። እንደውም ደመናው የማይቀደድበት የማይሳሳበት እግዚአብሔር ከጥንት እስከ ዛሬ ድረስ እንጀራ ጋግሮ ለፍጥረት ሁሉ የሚያበላ የሚመግብ አምላክ ባለጸጋ ስለሆነ አይደለም እንዴ? የባለጸጋው እግዚአብሔር ልጆች ሆነን ለምንድን ነው ተስፋ የምንቆርጠው? የባለጸጋው እግዚአብሔር ልጆች ሆነን ለምንድን ነው ድሆች ይሆን ነው? በባለጸጋው በእግዚአብሔር ቤት መኖር ቢሳነን አይደለምን? ከባለጸጋው ከእግዚአብሔር የተሰጠችንን ሀብት ይዘን ወደ ዓለም ስለወጣን አይደለም ድሃ ይሆን ነው? እስኪ አስተውሉ። በእውነት በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ያለውን ብላቴና ድሃ ያደረገው ማን ነው? በአባቱ ቤት በነበረ ጊዜ ሁሉ የነበረው ሰው አልነበረምን? ነገር ግን በአባቱ ቤት መኖር ሰለቸውና አባ ሀበኒ መክፈልተ ርስቴ ዘይረክበኒ እምነዋይከ ብሎ ተናገረ። አባቴ ሆይ ከገንዘብህ የሚደርሰኝን እድል ፈንታይን ስጠኝና እሄዳለሁ ብሎ ተናገረ። የሚደርሰውን ሰጥቶ ሰደደው። ግን ያቺ የወሰዳት ነገር አለቀችበትና ተመልሶ ወደ ባለጸጋው አባቱ ቤት መጣ አይደለም የሚለው። አባቱ ቤት ሲመጣ ግን አርዶ አጎራርዶ ለጣቱ ቀለበት፣ ለእጁ አምባር፣ ለእግሩ ጌጥ አድርጎ ነው የተቀበለው። ልብ በሉ ክርስቲያኖች፣ እግዚአብሔር ባለጸጋ የሆነ አባት ነው። ጌጥ ቢያሻን ጌጥ የሚሆነን፣ ልብስ ቢያስፈልገን ልብስ የምናደርገው፣ መብል መጠጥ ቢያስፈልገን መብል መጠጥ የሚሆነን አባት ነው ያለን እግዚአብሔር። ከሱ በቀር ወደ ማንም ልንሄድ አንችልም። እነዚህን ሁሉ ነገሮች ይሰጠን ዘንድ ክርስቶስ ከድንግል ማርያም ተወለደል። ከሷ ተወልዶ ነው እንግዲህ የምንበላው የምንጠጣው ሆኖ ይመጣልን። በመጀመሪያ ቀን ከፈጠራቸው ፍጥረታት አንዱ መሬት ነው ብያቸዋለሁ። ዛሬ መሬት በልተን መሬት ለብሰን ነው አይደለም የምንኖረው። እኛ ከመሬት ተገኘን፣ መሬት እንበላለን፣ መሬት ለብሰን እንኖራለን በመጨረሻ ማለት ነው። እኛ የሰው ልጅ ሲባል ከመሬት የተገኘ መሬታዊ፣ መሬትን በልቶ የሚኖር መሬታዊ ነው የሰው ልጅ። የምንበላው ነገር ሁሉ መሬት ነው። በዩ መሬት ተበዩ መሬት ይላሉ እንደውም አባቶቻችን ሲናገሩና የምንበላው ሁሉ መሬት። ኢየሱስ ክርስቶስም ወደ ዓለም የመጣው መሬታዊ ስጋ ለብሶ የመጣው የሚበላ የሚጠጣ ሊሆንልን ስለፈለገ ነው። እና ድንግል ማርያም ያቺ መጀመሪያዋ ቀን ተብላ የምትጠራው ድንግል ማርያም የምንበላውን መሬት ያስገኘችልን ክርስቶስን ማለት እኮ ነው። የምንበላውን ክርስቶስን የሚበላ ሆኖ የተገኘው ከድንግል ማርያም በኋላ ነው፣ ከሷ ከተወለደ። ከዛ በፊትማ መለኮት መንፈስ ነው፣ የሚበላ አይደለም። በእርግጥ ስጋም ስጋ ነው፣ የሚያድን አልነበረም። በኋላ ግን መለኮቱን ከስጋ ጋር አዋሃደና የሚበላ አደረገው፣ የሚያድንም አደረገው ማለት ነው። ከመለኮት ጋር በመዋሃዱ ያድነናል፣ ከስጋ ጋር በመዋሃዱ ይበላልናል ማለት ነው። የምንበላው የምንጠጣው መሬት እንደሆነ ሁሉ የምንበላው የምንጠጣው ክርስቶስም ከመጀመሪያዋ ቀን ከድንግል ማርያም ወይም የመጀመሪያዋ ቀን ተብላ ከምትመሰለው ከድንግል ማርያም ያገኘነው መብልና መጠጣችን ነው ኢየሱስ ክርስቶስ ማለት ነው። ስለዚህ ወገኖቼ ኢየሱስ ክርስቶስን ያስገኘችልን ድንግል ማርያም በእርግጥም እንደ መጀመሪያው ቀን ናት፣ ወይም የመጀመሪያውን ቀን ትመስልልናለች። ምክንያቱም መሬት የተገኘችው በዚያ በመጀመሪያው ቀን ስለነበረ ነው። ሁለተኛው ውሃ ነው ብያቸዋለሁ። ውሃ ለመንጽሔነቱ ምሳሌ ሆኖ ነው የተቀመጠው አይደል? ውሃ የማያጠራው ምን አለ? ውሃ የወሰደው ስድፍ ወዴት ገባ ይሉታል። እዚህ ገባ የሚባል አይደለም። ውሃ እድፉን ይወስደዋል፣ ወዴትም ያደርሰዋል። እግዚአብሔርም ልክ እንደዚያ ነው። የማያነጻው ኃጢአት የለም። እግዚአብሔር ይቅር የማይለው ኃጢአት በፍጹም የለም። የትኛውም ኃጢአት ቢሆን ይቅር ይባላል። ነፍስ የገደለው ቃየልም እኮ አሁን በደመ ክርስቶስ ታጥቦ በእግዚአብሔር ገነት ውስጥ ነው ያለው። ከተገደለው ከአቤል ጋር አንድ ሆኖ ማለት ነው። በክርስቶስ ካሳነት፣ በክርስቶስ ጽድቅ ፈጻሚነት ጽድቅን ልንፈጽም ይገባናል አይደል ያለው ክርስቶስ ወደ ዓለም መጥቶ። ጽድቅን የሚፈጽመው ክርስቶስ ከመጣ በኋላ እንግዲህ ከገደለው ከአቤል ጋር ሆኖ በገነት በእግዚአብሔር ዘንድ ነው ያለው። ምሕረት ለሁሉም ተደርጓል ማለት ነው። እና እግዚአብሔር የማያነጻው ኃጢአት ምንም ነገር የለም። እግዚአብሔር የማያነጻው ኃጢአት የለም። ይሄ ነው መንጽሔነቱን ያዘ። በዛውም ላይ ደግሞ ውሃ የወሰደው እድፍ እንደማይታወቅ ሁሉ እግዚአብሔርም ይቅር ያለው ኃጢአት፣ እግዚአብሔር ይቅር ያለው በደል እዚህ ቦታ ላይ ደረሰ የሚባል አይደለም። ስለዚህ መንጽሔነቱን ስናይ በውሃ እንመስለዋለንና የሚያነጻ ሆኖ የመጣው ከድንግል ማርያም ነው በእውነቱ ኢየሱስ ክርስቶስ። ምክንያቱም ሊቀ ካህናት ሆኖ በክህነቱ፣ መስዋዕት ሆኖ በመስዋዕትነቱ ሊያነጻን ነው የመጣው አይደል እንደ ኢየሱስ ክርስቶስ። ንጻ ፈቅጃለሁ ንጻ ከሚለው ከማቴዎስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ፈቀድኩ ንጻ ከሚለው ጀምሮ ኢየሱስ ክርስቶስ ሊያነጻን ነው የመጣው። ወደሙ ለኢየሱስ ክርስቶስ ያነጻን እንላለን። ዛሬም የጌታችን ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያጠራናል ብለን ነው የምናምነው የምናስተምረው። ቤተክርስቲያን ያስተማረችን ይሄን ነው። ስለዚህ የሚያጠራ ሊቀ ካህናት ሆኖ ክርስቶስ የመጣው ከድንግል ማርያም ነው። እንዲያውም ምን ይላል?
አፍላገማ ሕይወት ዘይውዝም ከርሱ ነው የምንለው። በዮሐንስ ወንጌል ምዕራፍ 4 ላይ እንደምናነበው የምንኮራበት ውሃ በዓለም ላይ የለም። እሱን አይቶ ነው ኢየሱስ ክርስቶስም በዚህኛው ውሃ ላይ ብቻ የተንጠለጠለ ተስፋ እንዳይኖረን እውነተኛው ውሃ የሕይወት ውሃ እሱ መሆኑን ሲነግረን በሳምራዊቷ አጠገብ ተገኝቶ ያስተማረን ትምህርት እሱን ነው የሚያሳየው። ለዘላለም የማያስጠማ ውሃ ይለዋል። ለዘላለም የሚያነጻ ውሃም እሱ ኢየሱስ ክርስቶስ ነው። በደሙ ካልሆነ በስተቀር ዛሬ በምን ልንነጻ እንችላለን? እሱ በሰጠን ክህነት ካልሆነ በስተቀር በምን ልንነጻ እንችላለን? እሱ ባስተማረን ቃል ካልሆነ በስተቀር በምን ልንነጻ እንችላለን? ቃሉ እኮ ነው ውሃ ሆኖ የሚያነጻን። ክህነቱ እኮ ነው እንደ ውሃ የሚያነጻን። ደሙ እኮ ነው በውሃ እንደታጠበችና እንደጠራች አካል አድርጎ ነፍሳችንን ንጽሕት ሊያደርጋት የሚቻለው ቅዱስ ቃሉ ነው ወገኖቼ። ስለዚህ ከክርስቶስ ያገኘ ነው ይሁን መንጽሔ ሆኖ የመጣልን ኢየሱስ ክርስቶስ ነው። የሚያነጻ ሆኖ ያገኘ ነው እሱ ነው ማለት ነው። እንዲሁም በተጨማሪ ሶስተኛው ደግሞ እሳት ነው። ኢየሱስ ክርስቶስ ኃይሉን ለመግለጥ የምንጠቀምበት ወይም የእግዚአብሔር ኃይል በእሳት ይገለጣል። እሳት እንደሚታወቀው ውሃና ገደል ካልከለከለው በስተቀር ወይም ጎዳና ካልከለከለው በስተቀር ሁሉን ላቃጥል ቢል እርጥቡንም ደረቁንም ሊያቃጥል ይችላል አይደል እንዴ? የቆመውንም የወደቀውንም ሊያቃጥል ይችላል። እሳት የማይበላው ነገር ምን አለ? ድንጋይም እንኳን ቢሆን መልኩን ይለውጠዋል አይደል እንዴ? ያግለዋል ወይም ጠባዩን ይለውጠዋል፣ ይፈረካክሰዋል ማለት ነው። እሳት ከባድ ነው። በውስጥ የእሳት ግግር ያለባቸው መሬቶች አይደሉ አሁን ዛሬ እየተንቀጠቀጡ ዓለምን የሚያናውጡት ራሳቸው እኮ በውስጡ የእሳት ግግር ያለባቸው መሬቶች ናቸው። እነዚያ ሲቀልጡ ነው እንግዲህ አለቱ ሲቀልጥ ይላሉ ባለሙያዎቹ። እና እሳት ሁሉን ያቀልጣል፣ መሬትን ሳይቀር ያንቀጠቅጣል ማለት ነው። እግዚአብሔርም ልክ እንደዚያ ነው፣ ኃያል ነው። እግዚአብሔር የቆመበትን ተራራ ለመንካት እንኳን አልተቻላቸውም። በቀደመው ዘመን እስራኤላውያን በደብረ ሲና እግዚአብሔር በተገለጠ ጊዜ ያንን ተራራ መርገጥ አይደል መንካት በእጃቸው አልተቻላቸውም። ምክንያቱም ይቀስፍ ነበርና ማለት ነው። ለዚህም ነው እሳት ይነድድ ቅድሜሁ ይለዋል ነቢዩ ዳዊት። እንደውም በመዝሙር 49 ላይ ቁጥር 3 ላይ ስንመለከት እሳት በፊቱ ይነዳል ይላል። ይሄ ማለት ኃይሉ ነው፣ ግርማው ነው፣ የእግዚአብሔር ክብሩ ነው በዚህ የሚገለጠው። የእሳት ዙፋን አለው ብለን እኮ የምንናገርለት የማይታይ የማይጨበጥ የማይዳሰስ ለማለት ነው። እሳትን ትክ ብሎ ማን ያየዋል? እሳትን በእጁ ማን ሊዳሰሰው ይችላል? እግዚአብሔርም ልክ እንደዚያ ነው። የማይታይ የማይጨበጥ የማይዳሰስ የሆነ ኃያል የሆነ አምላክ ነው። ኢየሱስ ክርስቶስም ደካማ ሆኖ የመጣ ግን ደግሞ ኃያል የሆነ አምላክ ነው። ደካማነቱ የሚታወቀው ወደ ግብጽ በመሰደዱ 3 ዓመት ከ6 ወር ስደተኛ ነበረ። ይሄ ደካማነቱን ያሳያል። ደካማነቱ የሚታወቀው አይሁድ በጠላትነት ሲነሱበት ስፍራ እየለቀቀ ይሄድላቸው ነበረ። ይሄ ደካማነቱን ለማሳየት የተጠቀመበት ወይም ደግሞ የገለጠው ነው። ደካማነቱን ለማሳየት እንዲሁ ፈርደውበት በነገስታት ፊት አቁሞ አስፈርደውበት በመስቀል ላይ ሲሰቅሉት ዝም ነው ያላቸው። ይሄ ደካማነቱ የተገለጠበት መንገድ ነው። ግን ደግሞ ኢየሱስ ክርስቶስ በድካም የተገለጠ ኃይል ነው ያለው። ይህም የሚታወቀው መቃብር ይዞ ያልቻለው ነው። መቃብር ይዞ ሊያስቀረው ያልቻለ ነው። ለ5500 ዘመን ከመቃብር የወጣ ሰው ልትነግሩኝ ትችላላችሁ? ማንም የለም። ከዚያም በኋላ ቢሆን ከመቃብር የወጣ ኃያል ሌላ ከክርስቶስ በቀር ሌላ አለ? ማንም የለም። አልዓዛርም ቢሆን ናውጣ ተብሎ ነው የወጣው። ኢየሱስ ክርስቶስ ግን በገዛ ስልጣኑ መቃብሩን ሳይከፍት ነበር የወጣው። አልዓዛርም ቢሆን መቃብር ተከፍቶለት ነው የወጣው። ኢየሱስ ክርስቶስ ግን መቃብር ሳይከፈትለት ነው የወጣው። ምን ያክል ኃያል እንደሆነ ተመልከቱት። በእውነቱ ሞት ይዘው ዘንድ አልቻለም አሉን ቅዱሳን ሐዋርያት ሲያስተምሩም በኋላ ሞት ይዞ ሊያስቀር ያልቻለ በእርግጥም ይህ ኢየሱስ ክርስቶስ እውነተኛ ኃያል ነው፣ እውነተኛ ኃይል ያለው ነው ማለት ነው። እና እንደውም ከመላእክትም ከነሶምሶንም የተለየ ኃይል ማለት ነው። እኔ ተመልከቱ፣ ሶምሶን በምድር ላይ በጣም ታዋቂው ኃያል ሰው ሶምሶን ነው አይደል እንዴ? ሶምሶንን ግን ኃይሉ የተገደበ መሆኑን የምታውቁት አንዲት ሴት አሳልፋ እንደሰጠችውና እንዴት እንደታሰረ ስለምናውቅ ነው። ሰዎቹ አስረው ይዘው ሊያስቀሩት የሚችሉ ሊበቀሉት የሚችሉ ሰው ነው። እጁን በሰንሰለት ሊያስሩት፣ አይኑን በፍላት ሊያወጡት የሚችል ደካማ ሆኖ ተገኝቷል ሶምሶን። የሶምሶን ኃይል የተገደበ ነው። የጌዲዮንም የባረቅም የሌሎችም ኃያላን የነዚህ ቅዱስ ጳውሎስ የመሰከረላቸው ስለ አርበኝነታቸው ስለ ተጋድሏቸው የመሰከረላቸው ኃያላን በጠቅላላ ስትመለከቷቸው ኃይላቸው መገደብ የሚችል መወሰን የሚችል ነበር። የክርስቶስ ኃይል ግን ሊወሰን የሚችል አይደለም። ከሞት በላይ ኃያል ምን አለ? በእውነት ለ5500 ዘመን ፍጥረትን የገዛ አይደል? ቀነየነ ሞት እኮ ነው የሚለው። ተኮነነ ኩሉ ዓለም፣ ሁሉም ፍጥረት ለሞት ተገዝቷል። ማንም ለሞት ያልተገዛ የለም። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ እንደውም ስለዚህ በደንብ በስፋት ነው የሚያስተምረው ብትመለከቱት። እና ሞት ያልገዛው ማን አለ? ሁሉም
ለሞት ተገዝቶ ነበረ፣ ተንበርክኮ ነበረ። ኢየሱስ ክርስቶስ ግን ሁሉን የገዛውን ሞት ድል አድርጎት ሲወጣ ተመልክተናል። ይሄ አይደል ኃይል ማለት? አጋንንትስ ያልገዙትና ያልረገጡት ማን አለ? እንደውም አሐዱ ዘእም ቅድስት ሥላሴ ርኅወተ ትሕትና ነው ይላሉ ሊቃውንት። ምን ይላሉ? ከሶስቱ አካል አንዱ አካል መንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ ይላል። አጽናነ ሰማይ ሰማያት ልዑል ባህሪውን ዝቅ አድርጎ መጽሐደ ውስተ ከርሰ ድንግል ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ብለውናል። ስለዚህ እመቤታችን ቅድስት ድንግል ማርያም ልዑል ባህሪውን ዝቅ ያደረገውን ክርስቶስን ተቀብላ ወደ ዓለም ያመጣች ወይም ደግሞ በዓለም ውስጥ የእሷን አካል አድርጎ ባህሪዋን ባህሪ አድርጎ ወደ ዓለም የመጣው መንጸፈ ደይን መውደቃችንን ተመልክቶ ነው። ሁላችንን የረገጠን መንጸፈ ደይን ያወደቀን ሰይጣን በክርስቶስ ዘንድ ግን ኢምንት ነው። ምክንያቱም በቃል ብቻ ሁርም ድሬ ተብሎ ሲሰናበት አይተነዋላ። ሂድ ከዚህ ብሎ በማቴዎስ ወንጌል ምዕራፍ 4 ላይ እንደምንመለከተው ሂድ ወግድ ከዚህ ብሎ ሲያባርረው ተመልክተነዋል። እንግዲህ ልብ በሉ፣ በገነት ያሉት አዳምና ሔዋን ያልቻሉት ሰይጣን ከዚያም በኋላ ሞትን ድል አድርገው የተነሱ ወይም የቀሩ ያልሞቱ እነ ሄኖክ እነ ኤልያስ ወደ ሰማይ ያረጉ በእሳት ሰረገላ ወደ ሰማይ ያረጉት እነ ኤልያስ እነዚህ ሁሉ ገስጸው ከዓለም ሊያሸሹት ሊያጠፉት ያልቻሉት ሰይጣን ኢየሱስ ክርስቶስ በቃሉ ሲያርቀው ሲያስወግደው ተመልክተናል። እና ክርስቶስ በቃሉ ያራቀው ያስወገደው ይህ ሰይጣን ኃያል ነበር። ለብዙ ዘመናት ሁሉን የገዛ ነበረ። ግን ክርስቶስ ድል ሲነሳው ተመልክተናል። እናም ደካማ ሆኖ ኃይሉን በድካም የገለጸ ኢየሱስ ክርስቶስ የተገኘው ከእመቤታችን ከቅድስት ድንግል ማርያም ከሷ በኋላ ነው። እንደውም አባቶቻችን ስልጣን ያገኙት ወይም ኃይልን ያገኙት ክርስቶስ ከሷ ከተወለደ በኋላ ነው። ከሷ የተወለደው ክርስቶስ ነው ለሁሉም በአጋንንት ላይ ስልጣንን የሰጣቸው። በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ እንደምናነበው ሁሉም አጋንንትን እንዲያስወጡና እንዲያሳድዱ ስልጣንን ሰጣቸው። ከዛ በኋላ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ በደረሱበት ሁሉ ሰይጣን የማይደርስ የሆነው ኃይልን ከክርስቶስ ስለተቀበሉ ነው። እና ይሄን ኃያልነቱን የሚገልጸውን እሳት ያስገኘቻቸው የመጀመሪያዋ ቀን ነበረች። ኃያል የሆነውን ለሁላችንም ኃይል የሆነንን ኢየሱስ ክርስቶስን ያስገኘችልን ደግሞ ማናት? በመጀመሪያዋ ቀን የተመሰለችው እናታችን እመቤታችን ቅድስት ድንግል ማርያም ናት። ከአራቱ ባህርያት የመጨረሻ አድርገን የምንመለከተው ደግሞ ነፋስ ነው። ነፋስ የፈታይነቱ ወይም የፈራጅነቱ ምሳሌ ነው ብለናል። ነፋስ የማይለየው ስንዴና ገለባውን የሚለየው ምርትና ገለባውን የሚለየው ነፋስ ነው። ይሄ በዓለም ላይ ያለ የታወቀ ነገር ነው። ገበሬ ምርቱን ወደ ጎተራ ገለባውን ደግሞ ወደ እሳት ከመጨመሩ አስቀድሞ የሚጠቀመው ነፋስን ነው ለመለየት። እግዚአብሔርም ጻድቃንና ኃጥአንን የሚለይ እሱ ስለሆነ ነው። ሐዋርያትን በመጀመሪያ ከዓለም ለያቸው፣ እየጠራ እያንዳንዳቸውን እየጠራ በመጀመሪያ ከዓለም ለያቸው። በኋላ ደግሞ ዳግመኛም ሲመጣ ደግሞ ጻድቃንና ኃጥአንን ይለያል ማለት ነው። ከቤተ ክርስቲያንን ከምኩራብ የለየ በመጀመሪያ ኦሪት ሕዝብና አሕዛብን ለይታ ትኖር ነበር አይደል? ያንን አስቀርና ክርስቶስ ምን አደረገ? ቤተ ክርስቲያንን ከምኩራብ ለያት ማለት። ምክንያቱም ምኩራብ አምጻለች በክርስቶስ ላይ እምቢ ብላለች እና ይህን እምቢታዋን ያየ እግዚአብሔር ሊለያት ነው ወደዚህ ዓለም የመጣው። ቤተ ክርስቲያንን ከዛ ለያት ማለት ነው። እና ዘተጸዋው ተፈልጣ ይላሉ። ከዚያ በኋላ ሐዋርያት ሲጽፉ እንደውም ለኢየሱስ ክርስቶስ ሐዋርያነት የተጠራ የተመረጠ፣ ለወንጌል የተመረጠ የተጠራ የተለየ ይላል ሐዋርያው ቅዱስ ጳውሎስ ስለራሱ ሲናገር የሮሜ መልእክቱ ምዕራፍ 1 ቁጥር 1 ላይ ስንመለከት ጳውሎስ ገብሩ ሐዋርያው ለኢየሱስ ክርስቶስ ዘተጸዋው ወተፈልጠ ለትምህርት ወንጌል እግዚአብሔር ለኢየሱስ ክርስቶስ ትምህርት የተለየ ነው የሚለው እና እኛ የተለየንን ከዓለም። ይህንን መለየት ደግሞ የሰጠን ኢየሱስ ክርስቶስ ነው። ከሷ የተገኘው ኢየሱስ ክርስቶስ እንግዲህ ምርትና ገለባውን የሚለየው ነፋስ በመጀመሪያዋ ቀን ተገኘ ብለናል። ጻድቃንን ከኃጥአን በዕለተ ምጽአት፣ ሐዋርያትን ከዚህ ዓለም የለየው ክርስቶስ በቀዳማዊ ምጽአቱ ደግሞ ሐዋርያትን ከዚህ ዓለም የለየው ኢየሱስ ክርስቶስ የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። እነዚህ አራቱ የእግዚአብሔር ባህርያት የሚገለጡበት ወይም የእግዚአብሔር አራቱ ግብራት የሚገለጡባቸው አራቱ ባህርያት የተገኙት በመጀመሪያዋ ቀን ነው ብለናል። እመቤታችን ቅድስት ድንግል ማርያምን ያችን ቀን ትመስላለች። ምክንያቱም ባለጸጋ ሆኖ ያበላን ያጠጣን ያጠገበን ክርስቶስ፣ ውሃ ሆኖ እንደ ውሃ ያነጻን ያጠራን ኢየሱስ ክርስቶስ፣ እንደ እሳት ኃያል ሆኖ የተመለከትነው ማንም የማይችለው ታላቅ ሆኖ የተመለከትነው ኢየሱስ ክርስቶስ፣ ሞትን ሳይቀር ድል የነሳልን ኢየሱስ ክርስቶስ፣ አጋንንትን ያሳደደልን ኢየሱስ ክርስቶስ፣ እንዲሁም አስቀድሞ ሐዋርያትን በኋላ በዳግም ምጽአቱ ደግሞ ኃጥአንን ከጻድቃን በስልጣኑ የሚለየው ኢየሱስ ክርስቶስ ተገልጦ ተወልዶ ያገኘነው ከእናታችን ከእመቤታችን ከቅድስት ድንግል ማርያም ስለሆነ ነው።
በመጨረሻም አንድ ነገር ነግሬያችሁ ጨርሳለሁ ወገኖቼ። በመጀመሪያው ቀን እግዚአብሔር የሰራቸው ፍጥረታት ሁሉ ንጹሐንና ቅዱሳን ነበሩ። እስኪ ሰማዩን እዩት፣ ንጹህ ነው። ምድርንም እዩት። ሰው ኃጢአት ሰርቶ ካሳደፋት ጊዜ ጀምሮ ምድርም ተበላሸች ተብሎ ተጻፈ እንጂ ምድር እኮ ንጽሕት ነበረች በተፈጥሮዋ አይደል እንዴ? ምክንያቱም በላዩ ላይ መንፈስ ቅዱስ ክንፉን ዘርግቶባት የነበረውን ውሃ ተሸክማ የነበረች ስለነበረች ነው። ያ ውሃ ለጥምቀት ምሳሌ ሆኖ ተቀምጧል ወገኖቼ። መንፈስ ቅዱስ ደግሞ በላዩ ላይ ክንፉን መዘርጋቱ ውሃ ማየገቦ የሚሆነው በመንፈስ ቅዱስ ስልጣን ስለሆነ ነው። እሱን ሲያሳይ ነው። መቼም ከዚያ ውሃ ነው ከዚያ በኋላ ፍጥረት ሁሉ የተገኘው አይደለ እንዴ? ከጥምቀትም ነው። ሰው ከውሃና ከመንፈስም ነው እንደገና ዳግም የሚወለደው። የሚሞተው ተፈጥሯችን አስቀድሞ ተወልዷል። የማይሞተው ተፈጥሯችን ግን ከውሃና ከመንፈስ እንደገና ይሰራል ማለት ነው። ስለዚህም ያንን ውሃ የተሸከመች ይህች ምድር ንጽሕት ነበረች በባህሪዋ። እናታችን እመቤታችን ቅድስት ድንግል ማርያምም በእውነት ንጽሕት ነበረች። ቅዱስ ኤፍሬም በውዳሴው ሲያመሰግናት እመቤታችንን ጌታንም ሲያመሰግነው ምንድን ነው የሚለው? አንተና እናትህ ንጹሐን ናችሁ ይላል። አንተና እናትህ ብቻ ንጹሐን ናችሁ ብሎ ነው የሚያመሰግነው። በውዳሴ ገነት በተባለው በተሰኘው መጽሐፉ ላይ ቅዱስ ኤፍሬም ሲዘምር ምን ይላል? አንተና እናትህ ብቻ ንጹሐን ናችሁ ይላል። ኦንሊ ዩ ኤንድ ዩር ማዘር ሞር ቢዩቲፉል ዛን ኤቭሪቲንግ ነው የሚለው። ከሁሉም ነገር በላይ አንተና እናትህ ብቻ ንጹሐን ናችሁ ብሎ ነው የተናገረው። ስለዚህ ከሁሉም ነገር በላይ እመቤታችን ቅድስት ድንግል ማርያም ንጽሕት ናት። ከሁሉም ነገር በላይ ኢየሱስ ክርስቶስ ንጹሕ ነው። አይሁድ በጠላትነት ተነስተውበት ሊከሱት ቢወስዱት ኃጢአት ያላገኙበት ኢየሱስ ክርስቶስ ነው አይደል እንዴ? እመቤታችን ቅድስት ድንግል ማርያም አጋንንት ሊከሷት የሚችሉበት ምንም ነገር ያላገኙባት እሷ ናት። ከአንዳንድ ቅዱሳን ቢፈለግ አንዳንድ ነገር የሚከሰሱበት አጋንንት የሚከሱበት አንዳንድ ነገር ላያጡ ይችላሉ። ከአባ እንጦንስ እንኳን ከመጀመሪያው መናኝ ዓለምን ጥሎ ከሄደው ከዚያ መናኝ ፈልገው አጋንንት የሚከሱበት ነገር አላጡም ነበረ። ያሳ ብለው አመልክተው ነበረ። ያማ ከምንኩስና በፊት ነው። ያንን በምንኩስና እግዚአብሔር ይቅር ብሎታል ተብለው ክሱ ተዘጋ እንጂ የሚከሱበት አንዳችም ነገር አያጡም። ከመቃርስስ ቢሆን ከጊዮርጊስስ ቢሆን ከመርቆሪዎስስ ቢሆን ቢፈልጉ የሚከሱበት ነገር የሚያጡ ይመስላችኋል? ከእናታችን ከእመቤታችን ከቅድስት ድንግል ማርያም ግን የሚገኝ ምንም ነገር የለም። በእርግጥም ንጽሕት ሰማይና ንጽሕት ምድር እመቤታችን ቅድስት ድንግል ማርያም ናት። ወይም ንጹሕ ሰማይ የተባለ መለኮቱ፣ ንጽሕት ምድር የተባለች ሰውነቱ ንጹሐን ሆነው የተነሱበት ወይም የተገኙበት የተቀመጡበት ያ ማህፀኗ በእርግጥም ንጹሕ ነበረ። ያቺ የመጀመሪያዋ ቀን ንጹሕ ሰማይን ንጹሕ ምድርን ያስገኘች ነበረች። እመቤታችን ቅድስት ድንግል ማርያምን ያለ ኃጢአት የሆነው ንጹሕ ዘር ኢየሱስ ክርስቶስን ያስገኘችልን በመሆኗ ምክንያት በእርግጥም በመጀመሪያዋ ቀን እንመስላታለን ድንግል ማርያምን። ምክንያቱም ክርስቶስ ያለ ኃጢአት የተጸነሰ የመጀመሪያ ሰው ስለነበረ ነው። የመጀመሪያው አዳም ለሁላችን በኩር የሆነን አዳም ካደፈ በኋላ ይሄ ንጽሕና ለመጀመሪያ ጊዜ የተገኘው በማህፀነ ማርያም ነበር። በሕቱም ድንግልና የጸነሰችው በሕቱም ድንግልና ልትወልድም ከመለኮት ዘንድ ስልጣን የተሰጣትና የተገባት ንጽሕት ድንግል እመቤታችን እሷም ራሷ ንጽሕት ነበረች። ጽቡር ጽሩይ የሚላት ከንጹሕ ጭቃ የተሰራች ጽቡር ጽሩይ ነው የሚለው ቅዱስ ኤራቅሊስ። ከንጹሕ ጭቃ የሰራት እግዚአብሔር እና ከሷም ደግሞ ንጹሕ የሆነ ሰውነቷን፣ ንጹሕ የሆነ አካሏን፣ ንጹሕ የሆነ ባህሪዋን የነሳላት እግዚአብሔር እመቤታችን ቅድስት ድንግል ማርያም ንጽሕት ነበረች። ንጹሕ ሰማይንና ንጹሕ ምድርን ያስገኘችልንም እሷ ናት። ከዚያ በፊት በነበሩ ሴቶች ሁሉ ሰማይና ምድርን አዋህዶ የተገኘ ማንም የለም። በእርግጥም ከሰባቱ ዕለታት መካከል ከመጀመሪያዋ ቀን በስተቀር ሰማይና ምድርን ያስገኘም ሌላ ቀን አይገኝም። አዎ በዕለተ ሰሉስ ብንሄድ አበቦች ምድርን ያስጌጧት አበቦች እና ምድርን የሞላት ፍሬያት እነዚያ ሁሉ የዕለተ ሰሉስ ፍጥረታት ልናገኝ እንችላለን። በዕለተ ረቡዕ ብንሄድ ሰማይን ያስጌጡት ፀሐይ፣ ጨረቃ፣ ከዋክብትን ልናገኝ እንችላለን። በዕለተ ሐሙስም በዕለተ ዓርብም ብንሄድ ሌሎችን ፍጥረታት ልናይ እንችል ይሆናል። እንደ ዕለተ እሁድ እንደ መጀመሪያዋ ቀን ግን ሰማይንና ምድርን ያስገኘ ሌላ ቀን ማግኘት አንችልም። መለኮት ከስጋ ጋር፣ ስጋ ከመለኮት ጋር ቢዋሃድ እናት የሆነችው ከድንግል ማርያም በስተቀር ሌላ ሴት ልታመጡ ትችላላችሁ? ለዚህም እኮ ነው ምንም ምሳሌ በሌላት ሰማይና ምድርን ባስገኘችው በመጀመሪያው ቀን የመሰልናት። ለዚህ ነው እመቤታችን ቅድስት ድንግል ማርያምን እግዚአብሔር ስራ በጀመረባት በዚያች በመጀመሪያዋ ቀን አባቶቻችን ድንግል ማርያምን መስሏታል። ነገረ ድህነትንም የጀመረው እግዚአብሔር በእመቤታችን ማህፀን ስለሆነ ነው። ከእመቤታችን ጋር ነው ለመጀመሪያ ጊዜ ስራ የጀመረው። ከሐዋርያት ጋር እንዳይመስላችሁ።
ከጳውሎስ ጋር እንዳይመስላችሁ፣ ከጴጥሮስ ጋር እንዳይመስላችሁ። እግዚአብሔር በመጀመሪያ ስራ የጀመረው ከድንግል ማርያም ጋር ነው። እግዚአብሔር በመጀመሪያ ስራ የጀመረው ከመላእክት ጋር አይደለም፣ ከድንግል ማርያም ጋር ነው። እግዚአብሔር ነገረ ድህነትን በመጀመሪያ የጀመረው እግዚአብሔር ከድንግል ማርያም ጋር ነው። ስለዚህም ምን ሆነ ማለት ነው? የመጀመሪያዋ ቀን ስራ የጀመረባት ያቺ በመጀመሪያዋ ቀን እመቤታችን ቅድስት ድንግል ማርያም ሆነች ማለት ነው። በእሷ ተመስላለች። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስላስተማረን ስለመከረን እናመሰግነዋለን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷና ጸጋ በረከቷ ከሁላችንም ጋራ ይሁን። እግዚአብሔር ይስጥልኝ።